teraz klaszczemy! Nie dla nas jest porażka. So long for this. 6, 7, 8 hours, but 22 years for these Arsenal fans to see the Premier League trophy being paraded through North London. And this is the moment on Seven Sisters Road as the trophy comes along. And at the same time, a massive tifo goes up on the building opposite us. It's that these streets are our own tifo. ዋንስ የገነር ኦሌይስ የገነር ሻምፒዮኖቹ ለንደንን ቀዩ ምድር አስመስለዋል። 22 ዓመት የተናፈቀው የዋንጫ ድል ዳንኪራ ከቡዳፔስት የቻምፒየንስ ሊግ ዋንጫ ተጋርሎ ማግስት በሱፐር ሰንዴይ ከመድፎ ወዳጆች ጋር ደምቋል። ከሰሜን ለንደን የተነሳው የፕሪሚየር ሊግ አውራ የለንደን ጎዳናዎችን ካጥለቀለቁ ደጋፊዎቹ ጋር የሻምፒዮንነት ድሉን እያከበረ ነው። መጥፎ ምሽት አሳልፍ ያለው ያሳምማል። በጋራ ሁሉንም ነገር ማሸነፍ እንደምንችል አምናለሁ። ከሊጉ ክብራችን ማግስት የአውሮፓ ቻምፒየንስ ሊግ ዋንጫ ድልን በታሪካችን ለመጀመሪያ ጊዜ ለማሳካት ተቃርበን ነበር። ያንን አጋጣሚ ማስታወስ አልፈልግም። ለአርሰናል ደጋፊዎች ደስታ የበለጠ መዋደቃችንን እንቀጥላለን። ሰሜን ለንደን ቤቴ ነው፣ አርሰናል ክለቤ፣ እኛ ቤተሰቦች ነን። ከህልማችን ለመድረስ የበለጠ ለመድፉ ደጋፊዎች ድል ከዚህ በላይ መዋደቃችን ይቀጥላል። ከፔናልቲዋ ማግስት ከፕሪሚየር ሊጉ ታላቅ ክብራችን ጋር ምርጡን ቀን እያሳለፍን ነው። በዚህ ልክ ደጋፊዎቻችን ሲደሰቱ በማየት ይኮራለው። እርግጠኛውን የምነግራችሁ እንደዚህ አይነት የመድፉ ድሎች በየዓመቱ እንደሚቀጥል ነው። ቢግ ጋቢ ከቡዳፔስት አድቬንቸሩ በኋላ ከለንደን አደባባይ የተናገረው ነው። ሚሊዮኖችን በአስደናቂ ድባብ ያሳተፈው የመድፉ ከ22 ዓመት በኋላ የተፈጸመ የድል ዳንኪራ ውቧ ለንደንን የአርሰናልና አርሰናል ብቻ አስመስሏት ውሏል። ቅዳሜ ምሽት ከቡዳፔስት በፔናልቲ ድራማ የገጠመ ሐዘን በሱፐር ሰንዴይ የመድፉ ቀይ ማዕበል አሸብርቆ ታይቷል። እንደ ለንደን ፖሊስ ዘገባ ከሆነ ከ1.5 ሚሊዮን በላይ የለንደን ነዋሪዎች በዋንስ የገነር ኦሌይስ የገነር የአደባባይ ፈንጠዝያ ከቀዩ ርችት መሃል ሲቦርቁ ውለዋል። በተመሳሳይ የአውሮፓ ቻምፒዮኖቹ ፓሪዚያኑም ከምሽቱ ድላቸው ጋር በተያያዘ ፓሪስን ሲበጠብጡ ካደሩ ኋላ ላይም ከፖሊስ ከተፋጠጡ የፔጄ ነውጠኛ ደጋፊዎች ምሽት ማግስት ኤኔሪኬና ወርቃማው የፔጄ ስብስብ ለቀለጠው የዘመናዊ እግር ኳስ ንግስና ገድሉ ውቧ ፓሪስን አድምቀው ውለዋል። ይህ የፓሪዚያኑም የአውሮፓውም ንጉስ ፓሪስ ሴን ዠርሜን የድል ዳንኪራ ፈንጠዝያ ነው። Has he the poise? Gabriel fires into the Budapest sky, and Paris Saint-Germain are champions again. The champions of France remain the champions of Europe, and Arsenal are downcast. ፔጄ ዳግም ሻምፒዮን፣ መድፉ በክብር ተሸንፏል። ኦ ቢግ ጋቢ እግር ኳስ ከቡዳፔስት በስሜት ሐዘንና ደስታ ቅጽበታዊ ልውጦች መካከል ቻምፒየንስ ሊግ ክላሲክ All he can do is hope and pray. Pressure on Eze. 2-1 PSG. Similar style to do it. Stutter step. Oh, he's put it wide. It's a heartbreaking moment for Eze. It's a gut-wrenching moment for the Arsenal supporters.
Luis Enrique down there talking. All he can do is hope and pray. All eyes on David Raya. Short run up this time for Mendes. David Raya saves it! Brilliant! And that's going to make Eze feel better. And it certainly makes those Arsenal supporters feel better. Massive moment. Massive moment. አድማጮች በነዛ ሽርፍራፊ ሰከንዶች የፔናልቲው ድራማ ራያ የዜና ዳነ፣ ራያ አርሰናልን አዳነ፣ መድፉ ሞቶ ተነሳ። የፔናልቲው ድራማ ከቡዳፔስት ቀጠለ። ከሜንዴዝ መሳት በኋላ ፔጄ ብልጫውን ወሰደ። የመድፉ ለ120 ደቂቃ የዘለቀ የጀግንነት ተጋድሎ በቢጋቢ አምስተኛዋ ወሳኝ ፔናልቲ ላይ ተወሰነ። መድፈኞቹ ተጨነቁ። ዓለም በስሜት ከፍ ዝቅ አለ። የመድፉ የድል አባት አርሰን ቬንገር ከማጋሊሽ ወሳኝ ፔናልቲ ጋር በጭንቅ ታጥፈው ታዩ። ንጉስ ሆነሪ በሲቢኤስ ስቱዲዮ አርሰናል ከተባለ እናት ሀገሩ ጋር በስሜት ተንቆራጠጠ። ጋብርኤል ማጋሊሽ በቀጥታ ፔናልቲ ተመቶበት ካላዳ ነው። የፔጆ በረኛ ሳቫኖቭ ተፋጠጠ። ጸንቶ ለአርሰናል ድል ሲዋደቅ የዋለው ብራዚላዊ የመድፉ ግድግዳ ወሳኝ ፔናልቲ በዛች አጋጣሚ ከቡዳፔስት ሰማይ ስር በረረች። Often impassable, seemingly unbreakable. Has he the poise? Gabriel fires into the Budapest sky, and Paris Saint-Germain are champions again. ፔዤ ሻምፒዮን፣ አርሰናል በጀግንነት ተዋርቆ ተሸነፈ። እግር ኳስ ከቡዳፔስት በስሜት ሐዘን፣ ደስታ፣ ቅጽበታዊ ልውጦች ተሞላች። የጸናው የመድፉ የድል ምኞት ትጋት በመጨረሻ ከብቃት ባሻገር እንደ ሎተሪም በሆነው ፔናልቲ ታጠፈ። አርሰናል ሁለት ወደ ፎሪና ሰማይ በለቀቃቸው ፔናልቲዎቹ አማካኝነት የህይወት ዘመን ወደ አልባው የቻምፒየንስ ሊግ ዋንጫ ህልሙን ሳያሳካም ቀረ። መድፉ በክብር ተሸነፈ። መድፉ በክብር ተዋድቆም ተረታ። ከፑሽካሽ አሬና እግር ኳስ በሁለቱ ኃያላን ፍጥጫ ለ120 ደቂቃ ዘልቆ ለፔናልቲ በተዳረገው የህይወት ገጽ ተመሰለ። ስሜት ከፋለ፣ ተስፋ ነገሰ። መውጣት፣ መውረድ፣ መውደቅ፣ መነሳት፣ ጸጸት፣ ደስታ፣ ቁጭት፣ እንባ ከቡዳፔስት ተፈራረቁ። ማግኘት፣ ማጣት፣ መሳት፣ ማዳን በሚሊዮኖች ላይ በነዛ የፔናልቲ ቅጽበቶች ተፈራረቁ። በመጨረሻም 120 ደቂቃዎች ተሻግሮ ለፔናልቲ የደረሰው ድራማ ፓሪዚያኑን ዳግም አነገሰ። አርሰናል በክብር እጅ የሰጠው አሳዛኙ ተሸናፊ ሆነ። እግር ኳስ ይዞ መሽከርከር ብቻ እንዳልሆነ መድፉ በጸና ተደናቂ መከላከል ቅርጹ አረጋገጠ። የመድፉ ካቴናም የፓሪዚያኑ የማጥቃት ኦርኬስትራ ከዋክብቶችን ቆልፎ አሳየ። ኦ ቢጋቢ እግር ኳስ ከቡዳፔስት በስሜት ሐዘንና ደስታ ቅጽበታዊ ልውጦች መካከል Gabriel has to score. If he fails to score, Paris Saint-Germain win the Champions League. The pressure of the entire Champions League season falls onto the shoulders of Arsenal's brilliant Brazilian defender. Gabriel versus Safanov has to go in. Oh, he's missed it! He's missed it! It's heartbreaking for Arsenal. Soul-destroying for Gabriel. But it's back-to-back Champions League wins for Paris Saint-Germain. The champions of France remain the champions of Europe, and Arsenal are downcast. There has to be a fall guy, and how that hurts. It is brutal, it is cruel, it is personal. It cuts to the very heart of a player who has excelled for Arsenal until the last kick of a monumental season. But whilst Gabriel is peeled up and consoled, በላቅ የጨዋታ ዝግጁነት የዳበረው በታክቲክ የታጠረው ትንቅንቅ የዘመናዊ እግር ኳስ ሁለቱ የእግር ኳስ ቀለሞችን አሳየ። እግር ኳስ በመድፉ የመከላከል ከፍታ ውስጥ የፔዤ ማጥቃት አቅምን አፈዘዘ። ፓሪዚያኑ ከመድፉ ካቴና ፊት ተቆልፈው ዋሉ። ድራማ ከቡዳፔስት ከዋክብቶቹ ከሜዳው ለድል ተዋደቁ። ከመድፉ ግድግዳ ፊት እንደ ወትሮው እንደ ልቡ መንፈላሰስ ለፓሪዚያኑ ብርቅም ሆነ። የመድፉ ባስ ከፓሪዚያኑ ፊት ጸንቶ ቆመ። አርቴታ ከመጀመሪያው ቋሚ አሰላለፉ አንስቶ የመረጠው የጨዋታ ስትራቴጂው በአግባቡ ሲያዋጣውም ታየ። የፕሪሚየር ሊጉ ሻምፒዮን አውራ ጆዜን መሰለ። አርሰናል የጣሊያንን አዙሪ ካቴናን አስናቀ።
ፔዤ እንደ ወትሮ መንቀሳቀስ ተሳነው። ፓሪዚያኑ ያቻ ጎል ለማግኘት ያውን በፔናልቲ 65 ደቂቃ ታተሩ። የመድፉ የደረጃ የመከላከል ቅርጽ የፔዤ ማጥቃት ጥራትን ለአፋልጉኝ ማስታወቂያ ማበቃ። የመድፉ ካቴና ጀገነ። የመጫወቻ ቦታ የተነፈጉት የፔዤ ኮከቦች እንደ ወትሮ ማንጸባረቅ ተሳናቸው። ዘንድሮ ብቻ በአውሮፓ ቻምፒየንስ ሊግ 44 ጎል አዝንቦ ለቡዳፔስት ፍጻሜ የደረሰው ፔዤ ከመድፉ ግድግዳ ፊት ሕይወት ከበደው። ተጋጣሚዎቹ ላይ እንደ ልቡ በጎሎቹ የሚዘንጠው ፔዤ ያቸዋን ጎል በዴምቤሌ ፔናልቲ ማገኘ። ፔዤ 75 በመቶ ኳስ ተቆጣጥሮ በዘለቀው ጨዋታ የመድፉ የዳበረ አጥረን መጣስም ተሳነው። ለጨዋታው ቀልብ ገዢ ፉክክር የሚያዋጣውን የጨዋታ ቅኝት በቡድኑ ዓመቱን ሙሉ በነበረ ጥንካሬ ላይ ተመርኩዞ ተግባራዊ ያደረገው ሱፐር ማይክ አርቴታ የፓሪዚያኑ የተለመደ ህብረት ትርኢትን አከሰመ። ፔዤ 21 ወደ ጎል ሞክሮ አራቱ ብቻ ታርጌታቸውን የጠበቁ ሆኑ። የመድፉ የጸና የሎ ብሎክ ኮንክሪትን ጥሶ ማለፍ ለነ ክቫራ ዴምቤሌ ዱዌ ብርቅ ሆነ። ቀይሮ የገባው ብራኮላ የተሻለ ራያን ቀረበ። ያለ ኳስ ቁጥጥር ተጋጣሚው አርሰናል በጨዋታው መሃል ያለውን ጥንካሬ ያለ ኳስ ቁጥጥር ተጋጣሚው አርሰናል በጨዋታው መሃል ያለውን ጥንካሬ ከጨዋታው በፊትም የመሰከረው ሉዊስ ኤንሪኬ ምርጡ ስብስቡ ከመድፉ ኮንክሪት ፊት ከመቼውም ጊዜ በላይ የማጥቃት ሐሳቦቹ ተፋልሰውም ታዩ። ፈራው ክቫራ በማስኬራ ተቆለፈ። ዱዌ ዴምቤሌ ፈዘዙ። የፔዤ ፍሬ አልባ የኳስ ቁጥጥር በተለይ በመጀመሪያው አጋማሽ ፉርሽ ሆነ። መከላከል ጀገነ። አርሰናል ፔዤን አሰረ። ከሰሜን ለንደን ቡዳፔስት የደረሰው የመድፉ አውቶቡስም በጆዜ ፓርክ ዘባስ ስታይል ሉዊስ ኤንሪኬን አቁነጠነጠ። የመድፉ እንዳለት የጠነከሩ የጸኑ አጥሮች የሆኑት ማጋሊሽና ሳሊባ በራይስና ስኬሊ ሽፋን ለፓሪዚያኑ ፈተና ሆኑ። ጉዳት ያጋጠመው ሄንካፔ ቅያሪ ቀድሞ በጨረሰው አርቴታ እስከ መጨረሻው በጀግንነት ተሰዋ። እንደ ጨዋታ አቅዱ ጥሩ አጀማመሩ የመጨረሻዎቹ የጨዋታ ሂደቶች ላይ ጠንቃቃው አርቴታ በቁልፍ የጨዋታ ቅያሪ ውሳኔዎቹ ተፈተነ። ዴክላን ራይስን ጨርቅ ያስጣለች፣ ማይክ አርቴታን ያሳበደች የሜንዴዝ ማዱኬ ፋውል ከቫሬ ዳኛው እይታ መታለፍ ጋር ሌላው አነጋጋሪም የጨዋታው ክስተት ነበር። ይህ የመድፉ አርሰናል ወርቃማ የውድድር ዓመት መልክ ነው። ይህ ከፓሪዚያኑ እንደ ልብ ከኳስ ጋር የሚፈነጩ ከዋክብቶችን ከጎሉ ፊት ቆልፎ የዋለው የመድፉ ካቴና ታላቅ ተጋድሎ ነው። ይህ አርሰናል ወደ ፎሪና ወደ ሰማይ በላካቸው ሁለት ፔናልቲዎቹ ጸጸት ታጅቦ በጀግንነት እስከ መጨረሻው ተዋድቆ እጅ የሰጠበት የቻምፒየንስ ሊግ ምሽት የክብር ገጹ ነው። ፔዤ ሻምፒዮን፣ ናስር አልካሊፋ የፔዤው ቢሊየነር አባት ሉዊስ ኤንሪኬ ቀምሞ ባዋቀረው ቡድናቸው እንደፎከሩት ሁለተኛውን የቻምፒየንስ ሊግ ዋንጫ በተከታታይ ድል ነስተዋል። አሁን ፔዤ የሚስተር ቻምፒየንስ ሊግ ሪያል ማድሪድ መንገድን ይዟል። የፈረንሳይ ሊግም ምስጋና ለፓሪዚያኑ እያለ በድጋሜ በትልቁ የከዋክብቶች መድረክ የአውሮፓ ቻምፒየንስ ሊግ ዋንጫ ላይ ዳግም ነግሷል። Dancing on the Danube from the city of light and love, this team of talent, dash and dare. In 2026, winners again, and still the champions of Europe. Paris Saint-Germain! There'll be fireworks again off the Eiffel Tower tonight. They'll be partying into the early hours. Budapest will not sleep either. Paris Saint-Germain insisted that their hands would remain on the trophy. ከባዱን ሲዝን አሳልፈናል። ከነበርንበት ክብራችን ግን ዝቅ አላልንም። የገጠምነው ጠንካራው አርሰናልን ነው። ይህንን ክብር ለፔዤ ዳግም ላመጡ ተጫዋቾች አድናቆት አለኝ። በርካታ ፈታ የተጋጣሚዎችን ድል ነስተናል። በመጨረሻም ዳግም ከምርጦቹ ደጋፊዎቻችን ጋር በሻምፒዮንነት ክብራችን ደምቀናል። ይህ ቡድን፣ ይህ ዘመን የፔዤ የፓሪስ ወርቃማው ጊዜ ነው ሲል የፓሪዚያኑ የለውጥ አብዮት መሪ ሉዊስ ኤንሪኬ ምርጡ አሰልጣኝ ሀሳቡን ሰጥቷል። Excitement, fatigue, everything, but it's the best moment of the season. We are still champions, 2 in a row. It's amazing. We deserve that because our supporters, and I think
during the whole season. የፔዦ ባለቤት ናስር አልካሊፋ በበኩላቸው ፓሪስን፣ የፈረንሳይ እግር ኳስን፣ ሊግ ዋንን፣ ፔዤን እስከ ወዳኛው የቀየረው ምርጡ አሰልጣኛቸውን አወድሰዋል። እርሱ ድንቅ ሰው ነው፣ ታላቅ አሰልጣኝም ነው፣ ምርጡ ጓደኛዬም ነው። ይህንን ታላቅ ክለብ ከመቼውም ጊዜ በላይ ከፍ አድርጎታል። ስንሄድበት ከነበረው የተሳሳተ ጉዞ መልሶናል። ተደራራቢ ሙከራችን በመጨረሻ ምርጡን አሰልጣኝ ያስገኘልን። ያለ ሉዊስ ኤንሪኬ እነዚህን ድንቅ ልጆች ይህንን ኃያል ቡድን መፍጠር አንችልም ነበር። የዚህ ታሪክ ተጋሪ በመሆኔ ኮራለው። ህልሜ እዚህ ከፍታ ላይ መገኘት ነበር። አሁን ፔዥ የዓለማችን ምርጡ ቡድን ነው። ጉዞአችን ይቀጥላል ሲሉ የፔዦ ቢሊዮነር ናስር አልካሊፋ አስተያየታቸውን በደስታ ተውጠው ሰጥተዋል። Thanks all the managers, ex-managers who train Paris Saint-Germain, but he's very, very special. As a coach, as a human being, as a person, he's fantastic. Honestly, he's the best coach in the world. ፔናልቲ ሁሌም ሎተሪ ነው። ሎተሪ እድለኛ ከሆንክ ታሸንፋለ፣ እድል ከሌለ ትሸነፋለ። ይህ እግር ኳስ ነው። በፔናልቲ ልትሸነፍ ትችላለ፣ በፔናልቲም ልታሸንፍ ትችላለ። ይህ የእኛ ከፍታን አይገልጸውም። ዴክላን ራይስ ቤቢ ታጋዩ መድፈኛ ስለ ኤዜና ማጋሊሽ ፔናልቲ መሳት የሰጠው አስተያየት ነው። እውነት ለመናገር አርሰናል ያለ ኤዜና ማጋሊሽ የሊጉን ዋንጫ ያሸንፍም ነበር። እነርሱ ዛሬ እድለኞች አልነበሩም። ይህ በማንኛውም ተጫዋች ላይ ያጋጥማል። ሜዳ ላይ የሚችሉትን አድርገዋል። እድል ከነሱ ጋር አልነበረም፣ እድል ከኛ ጋርም አልነበረም። ይህ ደግሞ ሁሌም የሚኖር የእግር ኳስ አንዱ ባህሪ ነው ሲል ራይስ ተናግሯል። Yeah, but now nobody's going to take the pain that we feel away. That doesn't mean that we should not feel proud. It's been an incredible season, a really tough one, and the people that are inside the organization knows how many things we have to deal with, and when you are so close, in my opinion, against the best team in the world. በተጫዋቾቼ ኮራለው፣ ታላቅ አድናቆትም አለኝ። በዚህ መድረክ በዚህ ፋይናል ከውድድሩ ምርጥ ቡድን በምን አይነት መንገድ መፎካከር እንደምንችል አሳይተናል። ምርጡን የውድድር ዓመት አሳልፈናል። እኛ የፕሪሚየር ሊጉ ሻምፒዮኖች ነን። በአውሮፓ ቻምፒየንስ ሊግም ታሪክ ለመቀየር በጣም ተጠግተናል። በዚህ ፍጻሜ ዋንጫ ያላሸነፍነው እድለኛ ብቻ ስላልሆንን ነው። በክብር በጀግንነት የተሸነፍን ሻምፒዮኖች ነን። ማጋሊሽ አንድም ቀን ልምምድ ሜዳ ላይ ፔናልቲ ስቶ አያውቅም። አምስተኛው መለያ ምት መቼ የሆነውን በቅድ ነው። የእርሱም ፍላጎት ምርጫ ነበር። እንዲህ አይነት አጋጣሚዎች በእግር ኳስ ሁሌም ይከሰታል። የፔናልቲው ሽንፈታችን ከከፍታችን የሚያወርደን አይደለም። በዚህ መድረክ ዳግም ፍጻሜ ተመልሰን እስካሁን መፈጸም ያልቻልነውን ታሪካችንን ለመቀየር ሁሉም ነገር አለን። በነበረው ድንቅ የውድድር ዓመት ደስተኞች ነን። ይህንን ከደጋፊዎቻችን ጋር በመሆን ጸንተው ለፈጸሙ ተጫዋቾች ያድናቆታለኝ። በመጨረሻም ፔዤን እንኳን ደስ ያላችሁ ማለት እፈልጋለሁ። ማይክ አርቴታ ከጨዋታው በኋላ የሰጠው አስተያየት ነው። ቲየሪ ዳንኤል ኦነሪ በበኩሉ ፔናልቲው ያበሳጫል፣ ያጋጥማልም። በዚህ መልክ መጠናቀቁ ያናድዳል። ግን አርሰናል ድንቅ ነው። እኛ ራሳችንን መስለን ወደ መጨረሻው ከፍታ እየተጠጋን ነው። 20 ዓመት ዳግም በፍጻሜው ለመድረስ የሚጠብቅ ቡድን ዛሬ የለንም። በህብረት በላቀ የመከላከል ቅርጽ ሻምፒዮኖቹ ፔዤን ቀጥ ያደረገ ቡድን አሳይተናል። ይህንን ለፈጸመው ይሄኛው የመድፉ ትውልድ አድናቆታለኝ። ይሄ ሂደት ለነገ ከፍታችን ሌላኛው ጉዞ ነው። እነዚህ ልጆች አሰልጣኝ ማይክ አርቴታ ለእኛ መድፈኞቹ አጥብቀን የተመኘነውን የምንፈልገውን የሊግ ዋንጫ አምጥተውልናል። ይህ የድል ዳንኪራ ደስታችን ደግሞ ገና ይቀጥላል ሲል ኦነሪ ከሻምፒዮኑ ፔዤ አርሰናል ለነበረው የተደራጀ የፉክክር ቀለም አድናቆቱን ሰጥቷል። እኛ
እኛም አርቴታ አለን። በመድፉ ፍቅር የወደቀ ከአባቱ ቬንገር ብዙ የተማረ ለአርሰናል ዳግም ከፍታ ሁሉን ነገር የሰጠ እኛም አርቴታ አለን። በመድፉ ተጫውቶ በሲቲ ስልጠናን ተምሮ በአርሰናል የጀገነ እኛም አርቴታ አለን። ቃሉን የጠበቀ እምነቱን ያልበላ ለመድፉ የዛሬ ሻምፒዮንነት ከፍታ ሳይታክት የሰራ እኛም አርቴታ አለን። ይህ በዚህ ሰዓት ከገኒንግ ፎር ግሬትነስ መንደር የሚደመጠው የመድፈኞቹ ሕያው ቃል ነው። ሱፐር ማይክ አርቴታ በመጨረሻ ከኖርዝ ለንደን ፎሬቨር እንደታመነው ነግሷል። አርሰናል የ22 ዓመት የፕሪሚየር ሊግ ዋንጫ ጥያቄውን ጸንቶ ታግሎ መልሷል። ከ20 ዓመት በኋላ በአውሮፓ ቻምፒየንስ ሊግ ፍጻሜ ዳግም ደርሶ በጀግንነት በክብር ተዋድቆም ተሸንፏል። ዊ አር ዘ አርሰናል፣ እኛ አርሰናሎች ነን። መቀመጫችንን ከመድፉ መንደር ያደረግን፣ በመድፉ ፍቅር ጸንተን የተለከፍን፣ ከሰሜን ለንደን አውድማችን በከፍታ የደመቅን፣ ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር። ሰሜን ለንደን የኛ ናት፣ አየሩ ምንም ቢሆን ምን፣ ሰሜን ለንደን አሁን የኛ ናት፣ ጎዳናውም የኛ። አርሰናልን ተከትለን ሳንታክት ከሃይቡሪ እስከ ኤምሬትስ የተመላለስንበት ዊ አር ዘ አርሰናል፣ እኛ አርሰናሎች ነን። መድፈኛውን አምነን በመድፈኛው የድል አርማ ከሰሜን ለንደን የነገስን፣ ተወዳጅነታችንን ተጽዕኖአችንን ድንበር ተሻጋሪ ያደረግን፣ መድፎ ያሰባሰበን የመድፉ ቤተሰቦች አሁን እኛ አርሰናሎች ነን። ዊ አር ዘ ቻምፒዮን። ስንወድቅ ያልበረገግን፣ መሳቂያ ስንሆን ከመድፉ ፍቅር ያልሸሸን፣ ሁሌም ሁለተኛ ስንባል ተስፋ ሳንቆርጥ የታገልን፣ ስብራታችንን የጠገንን፣ ከዋንጫው ፊት ደርሶ የመመለስ እንቅፋታችንን ሁሉ በድል የቀየርን አሁን እኛ አርሰናሎች ነን። ታሪክ የነበረን ታሪክ የሰራን በመድፉ ፍቅር የወደቅን በአባታችን ቬንገር ውለታ አርሰናልን ወደን በንጉሳችን ሆነሪ ተአምር ልባችንን የሰጠን መድፎ ያሰባሰበን መቀመጫችንን ከሰሜን ለንደን ያደረግን እንደገና ጸንተን ወድቀን የተነሳን የፕሪሚየር ሊጉ አዲሱ ሻምፒዮኖች አሁን እኛ አርሰናሎች ነን። ይህ መድፎ ያሰባሰባቸው ወዳጆች ሁሉ በከፍታ የሚዘምሩት የውድድር ዓመቱ የዋንስ የገነር ኦሌስ የገነር ዝማሬ ነው። ምርጡ አርሰናል የጥንካሬ ቀለሙን እንደያዘ በጀግንነት ተፋልሞ በሻምፒዮኑ ፔዤ በመለያ ምት ተሸንፏል። Gabriel has to score. If he fails to score, Paris Saint-Germain win the Champions League. The pressure of the entire Champions League season falls onto the shoulders of Arsenal's brilliant Brazilian defender. Gabriel versus Safanov has to go in. Oh, he's missed it! He's missed it! It's heartbreaking for Arsenal. Soul-destroying for Gabriel. But it's back-to-back Champions League wins for Paris Saint-Germain.